ኢትዮጵያ የዓለም ብርሃን ነች ብዬ አምናለሁ። ዓለም ብራና ፍቆ መጻፍ ሳይጀምር ኢትዮጵያውያኖች ብራና ላይ መጻፍ ጀምረዋል። ዓለም ራሱ ስለራሱ የሌለውን ታሪክ ኢትዮጵያውያኖች ጽፈው አስቀምጠዋል። ኢትዮጵያ ውስጥ ስለሌለ አይደለም ለኮቪድ መድኃኒት ነበር። ከ4 ከ5 በላይ መድኃኒቶች ነበሩ ለኮቪድ። ግን ሰው ከልቡ ከመረቀ እኔ ከልቤ ከመረኩሽ ይደርሳል። ኢትዮጵያ ስልጣኔ እኔ ኢትዮጵያ የዓለም ብርሃን ነች ብዬ አምናለሁ እላለሁ። ኢትዮጵያ የዓለም ብርሃን ነች ስል አንዳንድ ሰዎች ከስር ይመጡና ኢትዮጵያ የዓለም ብርሃን ልትሆን አትችልም፣ ክርስቶስ ነው የዓለም ብርሃን ይላሉ። እውነት ነው፣ ክርስቶስ ነው የዓለም ብርሃን። ክርስቶስ የዓለም ብርሃን ነው። ኢትዮጵያ የዓለም ብርሃን ነው ስንል ግን በዚሁ አጋጣሚ መልስ መስጠት እኮ ፈልጌ ነው። ኢትዮጵያ የዓለም ብርሃን ናት ስንል ከመንፈሳዊ አንጻር አይደለም። ብርሃንም ከሆነን በክርስቶስ ነው እውነት ለመናገር። ምክንያቱም ከክርስቶስ እና ከሰማያዊ ኃይላት ጋር በነበረን ጥብቅ ግንኙነት ነው ብዙ እውቀቶችን ያገኘ ነው። ዲሞኒክ የሆነ እውቀት አልነበራቸውም ኢትዮጵያውያኖች፣ ኤንጅሊክ የሆነ እውቀት ነበር የነበራቸው። ግን ወደ ተነሳንበት ስንመጣ ዓለም ብራና ፍቆ መጻፍ ሳይጀምር ኢትዮጵያውያኖች ብራና ላይ መጻፍ ጀምረው ነበር አይደለ? ፊደል ነበራቸው። ፊደል መጻፍ ብቻ ሳይሆን መጽሐፍ ጽፈው የጻፉትን ፕራክቲስ አድርገው ግንባታዎችን መገንባት ችለው ነበር። ዓለም ላይ ትላልቅ ግንባታዎች ሳይጀመሩ ኢትዮጵያ ውስጥ ግንባታዎች ተጀምረው ነበር። ግብፅ ሄደን ገንብተናል፣ ማያ ሄደን ገንብተናል። አርኪኦሎጂካል መረጃዎች አሉ። ስለዚህ ውቅር አብያተ ክርስቲያናትን ገንብተናል አይደለ? ዓለም ላይ ሳይሰራ ትክክል። ከዚህ በላይ ብርሃን መሆን አለ። በእውቀት ጨልሞ ለነበረው የዓለም ሕዝብ የእውቀት ብርሃንን ማብራት ችለን ነበረ። በሁሉም ዘርፍ፣ በሕክምና፣ በስነ ህዋ፣ በሁሉም ዘርፍ ላይ ስነ ህንፃ በዩ፣ ኪነ ጥበብ በዩ፣ ፍልስፍና በዩ፣ በሁሉም ዘርፍ ላይ እዛውም ኦርጋናይዝድ ሆኖ ተጽፎ የተቀመጠ ያልተጻፈ ነገርም አለ። ስለ ስነ ምድር ብትይ የተጻፉ ነገሮች አሉ። ስለ አራዊት ብትይ የተጻፉ ነገሮች አሉ። ያልተጻፈ ነገር የለም ኢትዮጵያ ውስጥ። ታሪክ ብትይ ታሪኩ ራሱ ተጽፏል። ዓለም ራሱ ስለራሱ የሌለውን ታሪክ ኢትዮጵያውያኖች ጽፈው አስቀምጠዋል። ተረዳሽኝ? ስለዚህ ብርሃን መሆን ማለት ይሄ ነው። ስንመለስ የምናገኘው እነዚህን የተጻፉትን መጽሐፍት ነው፣ እውቀቶችን እናገኛቸዋለን። ስለዚህ ትውልዱ ቆም ብሎ መጠየቅ መቻል አለበት ነው። ለምሳሌ በስነ ልቦናው ሳይንስ ላይ ቲጂ አንቺ ጓደኞችሽ መጠየቅ መቻል አለባችሁ ብዬ አስባለሁ። ምክንያቱም በስልክ ስናወራ እንደውም ነገሮች ነበር። እኔ ኢትዮጵያን ሳይኮሎጂ የሚል ሞዴል ዴቨሎፕ ማድረግ አለብን ብዬ አስቤ በእኔ በገባኝ መንገድ ዴቨሎፕ ለማድረግ ሞክሬ ነበር። ቴራፒዎች አሉ፣ ቲዮሪዎች አሉ፣ ስኩል ኦፍ ቶቶች አሉ። ተረዳሽ? እነዚያም ግልጽ ሆነው የተቀመጡ ነገሮች። ይህንን ሄዶ አሁን ዘመኑም ጥሩ ነው ፕራክቲስ ማድረግ ማጥናት፣ እንዴት ዘመናዊ እናድርገው፣ እንዴት ከቴክኖሎጂው እናስታርቀው የሚለውን ነገር ማጥናት ብቻ ነው የሚጠበቅብን። ስነ ህዋ ላይም ብትሄጂ እስካሁን ለምሳሌ ዓለም ግራ ይጋባል አይደል? ዩፎ ኤሊያንስ ምናምናም ሰሞኑን እንደውም ሲኤንኤን ሚዲያዎች ላይ ታያለሽ። ስለነሱ የተጻፉ መጽሐፍቶች እኮ አሉ። ለምንድን ነው የስነ ህዋ ኢትዮጵያን ስፔስ ሳይንስ ሶሳይቲ ለምንድን ነው ስለ መጽሐፈ ማስያስ የማያወራው? ለምንድን ነው ስለ አቡሻህር የማያወራው? ጥሩ ልጆች አሉ በነገራችን ላይ እዚህ ላይ ሪሰርች የሚያደርጉ ሰዎች። ግን የሚመለከታቸው ተቋማቶች ኢትዮጵያን ሳይኮሎጂ አሶሲዬሽን ይህንን ቢይዝ፣ አንትሮፖሎጂስቶች ከአንትሮፖሎጂ ጋር የተገናኘውን ነገር ቢያጠኑ አይደል? ከህክምና ጋር የተገናኘው የሜዲካል ባለሙያዎች ዶክተሮች፣ ዓለም ላይ ትላልቅ ስራ እየሰሩ ያሉ አንቱ የተባሉ አንጋፋ የህክምና ባለሙያዎች አሉ ዓለም ላይ ተበተኑ። አገር በቀል እውቀታችንን ከህክምና ጋር በተገናኘ ቢያጠኑት፣ ክፉ ከሆነ ማይጠቅመን ከሆነ ያ አይጠቅምም ብሎ ቢለዩት፣ የሚጠቅመንን ፊልተር አድርገው ዘመናዊ አድርገውት ፕራክቲስ ማድረግ ጀምሩ። ልክ እንደ ቻይኖች በዚህ ካልሆነ በዚህ ያክማሉ፣ በዚህ ካልሆነ በዚህ ያክማሉ ዶክተሮቻቸው። በኮቪድ ጊዜ የቻይና መድኃኒት አይደል ዓለም ላይ ሲሰራጭ የነበረው ኮንስፓይሬሲውን ትታሹ ማለት ነው። አፍሪካ ውስጥ ስላልነበረ አይደለም መድኃኒቱ፣ ኢትዮጵያ ውስጥ ስለሌለ አይደለም ለኮቪድ መድኃኒት ነበር። ከ4 ከ5 በላይ መድኃኒቶች ነበሩ ለኮቪድ። እናቶቻችን በየቤታቸው አልሰሩም መድኃኒት። አሁን እንድናናንቀው አይደለም የሚጠቀምበት ያውቀዋል። በጣም ፌጦ ምን ሲባል እና ሁሉም ኃላፊነት ብንወስድ፣ እኔነት ቢሰማን፣ ኢትዮጵያዊነት ቢሰማን። ከዚህ በፊት ብያለሁ፣ ኢትዮጵያውን ንቃተ ህሊና ላይ ልናነሳው እንችላለን። ኢትዮጵያዊ ነን ለማለት ኢትዮጵያዊ መሆን አለብሽ መጀመሪያ። ኢትዮጵያዊ የምትሆኝ ኢትዮጵያዊነትን ስታውቂው ነው። ሳታውቂው ኢትዮጵያዊ ነኝ ብትይ ምንም ትርጉም የለውም። አሁን እኮ እኛ ኢትዮጵያን ከምናውቀው በላይ የአሜሪካን ነገር እናውቃለን አይደል?
ስለዚህ አሜሪካዊ ነን እንጂ ኢትዮጵያ አይደለም። ስለዚህ ሁሉም መለስ ብሎ አለ የሌለ ነገር የለም። በሕክምና የተጻፋለ፣ ህዋ ላይ የተጻፋለ፣ ቅድም እንዳልኩሽ ኪነ ህንፃ ላይ ከስነ ህንፃ ግንባታ ጋር ክሪስታሎች ላይ እንቁ አበባ የሚባል መጽሐፍ አለ። ከ400 ከ500 በላይ የከበሩ ማዕድናቶች ምንነትን የሚተነትን እዚህ ላይ የተሰማሩ ሰዎች ቢያጠሩ እንደሞሩ አይደለም። በአዲስ አበባ ውስጥ እንኳን ባሉ ቤተ መጽሐፍቶች ውስጥ ያሉ መጽሐፍቶች ናቸው አብዛኛዎቹ። እንደዛ ከሆነ እንመለሳለን። ኢትዮጵያ ወደ ቀደመችበት ነገር ትመለሳለች ብዬ አስባለሁ። የሚገርምሽ የመጀመሪያ ዓመት ተማሪ ያለሁኝ ነበረ ሴክሬት መጽሐፍ የወጣው እና ከተማውን ድብልቅልቅ ብሎ ምናምን አትራክሽን ነው ቦታውና በጣም እንጂ እሱ ነገር። ከዛ ቡክ ኦፍ ሴክሬት የሚል ሌላ መጽሐፍ ወጣ። አስትራል ትራቨል ምናምን የፍልስፍና መጽሐፎች በጣም ትሬንድ ያደረጉ ነበርና ያኔ አካባቢ ላይ ከነበሩ ሰዎች ጋር መከራከር የጀመርኩት ያኔ ነው። ላይክ ሎ አትራክሽን እኮ ለእኛ ብቃችን አይደለም። አሁን ማውራሽ 2001 ምናምን 2001 ላይ 2001 ነው። እሺ 2001 2001 ላይ 2001 እሺ። ያኔ ቻሌንጅ ማድረግ ጀመርኩኝ። እነዚህ ነገሮች የሉም አነበብኩት መጽሐፍ እንደዚህ እና አብዛኞቹ ነገሮች እኔ እናቴ የምትለኝ ነገሮች ናቸው፣ አባቴ የሚለኝ ነገሮች ናቸው። ቤተክርስቲያን ውስጥ ያደግኩት ቤተክርስቲያን ውስጥ ስሰማቸው ያደግኳቸው ነገሮች ናቸው ሀሳቦቹ፣ አብዛኛው ሀሳብ። ከዛ እንትን ማድረግ ማገናኘት ነው የጀመርኩት፣ ማወዳደርና ማነጻጸር ነው የጀመርኩት። እውቀቶች አሉ የሉ። ስለዚህ ሎ ኦፍ አትራክሽን የምንለው ነገር ምንድን ነው? መጀመሪያ መሰረታዊ ሀሳቡ አይደለ? የስበት ህግ ነው። ያሰብነውን ነገር የምናስበው ነገር ወደ ሪያሊቲ መጥቶ እንሆነዋለን ነው። ትክክል አይደለ? ከዚህ የተለየ ነገር አለው የለውም? ማህበረሰባችን ይህንን ያምናል ወይ ነው የመጀመሪያው ጥያቄ። ቶቶች ሀሳቦች ወደ እውነት ይቀየራሉ ወይ? ወደ እውነት ይቀየራሉ ወይ? ሀሳባችንን ነው ወይ የምንኖረው? የዛሬ ሀሳባችን የነገ ማንነታችን ላይ ተጽዕኖ አለው ወይ የሚለውን በደንብ ያምናል። ስለዚህ ልክ አሁን ፎልክ ሳይኮሎጂ የሚባለው ነገር ማለት ነው። እያንዳንዱ በነገራችን ላይ የእኛ ስነ ቃሎች ፍልስፍናችንን የሚገልጹ ናቸው፣ ቴዎሪዎች ናቸው። የኢትዮጵያኖች ስነ ቃሎች ለሚያጠናቸው ሰዎች ቴዎሪ ናቸው። እንዴት እስቲ ንገረኝ። ለብቻው ለምሳሌ አሁን ጥሩ ተመኝ ጥሩ እንድታገኝ አባባል ነው አይደለም? ሎ ኦፍ አትራክሽን ማለት እኮ እሱ ነው። ጥሩ እንድታገኝ ጥሩ መመኘት መቻል አለብሽ። ለእድልሽ ክፉ አታሳዩ እየተባለ ለእድል ክፉ አታሳዩ ምን ማለት ነው? የአርባ ቀን ዕድል የምንላለን እንደዚህ የምንላቸው ነገሮች ማለት ነው። ስለዚህ ስታድጊ ያሳደጉን እንደዛ እያደረጉን ያሳደጉን። ሰዎች ላይ ክፉ አትርጊ። በምንድን ነው ክፉን በበጎ ነው መመለስ ያለብሽ። አሁን ካርማ ምናምን አሁን የሚባሉ ፍልስፍናዎች አሉ አይደል? አሁን ለምሳሌ አሁን ስለ ካርማ እንኳን ብታነሽ ያምናሉ እኮ ሌላውን ትተሽ ወይ ሞተሽ ተነስተሽ ምናምን የሚለውን አይደለም፣ ሙሉ መቀበል ሳይሆን ሰው ላይ ክፉ ስታደርጊ ያ ነገር እንደሚመለስ ግን አባቶች ያውቃሉ። ስለዚህ ሰው ክፉ ሲያርግብሽ በጎ ብታረጊለት ሲመለስ በበጎ ነው የሚመለሰው። እዚህ ጋር እኮ ተወት ነው ኤክስቼንጅ እያደረግን ያለ። ልክ ነው አይደለ? ስለዚህ ሎ ኦፍ አትራክሽን እና ሎ ኦፍ ኢንቴንሽን ላይ ሲመጣ ከአባባሎቹ ጀምሮ ከአኗኗራችን ጀምሮ ሎ ኦፍ አትራክሽን የሚባለው ከነ ፍልስፍናው አለ ነው። ምርቃትና እርግማንን ያነሳነው ምንድነው? እንደ አገር ማህበረሰቡ አንድ ላይ ተሳስሮ እንደ ድር አሳስረው ያመጣን ነገር አንደኛው ምርቃት ነው። ምርቃትና እርግማን ህግ ባልነበረበት ዘመን በህገ ልቦና እኮ አባቶች ኖረዋል። እርግማን ትልቅ ማህበራዊ ስርዓት ነበር፣ መንፈሳዊ ስርዓት ነበረ። ሰዎች ሲመረቁ የተመረቁት ነገር ይደርስልናል። አሁን ይሄ ትውልድ ክብር ይሰጣል ለምርቃት ወይ ደግሞ አሁን ላይ እኔ እንጃ ድሮ ይሆናል ብዬ አላስብም። ልጆች ሲመርቁ የግድ አዛውንቶች እንዲመርቁ ነው ኤክስፔክት የሚደረገው። ግን ሰው ከልቡ ከመረቀ እኔ ከልቤ ከመረቅኩሽ ይደርሳል። ምክንያቱም በእኔና በአንቺ መካከል ምን አለ? እኔ ከልቤ ስመርቅሽ አንቺ ህይወት ላይ የመረቅኩሽ ነገር እንደሚደርስ አምናለሁ። አንቺ ደግሞ ከልቤ ከመረቅኩሽ ያ ሀሳብ ያ ምርቃት በህይወትሽ ውስጥ እንደሚሆን ታውቂያለሽ። እምነት አለኝ፣ አምናለሁ። ስለዚህ ሲመረቅ ምንድን ነው የሚባለው? ቤተክርስቲያን ውስጥ አሜን ይሆንልኝ ይደረግልኝ ትክክል ብለሽ ጉልበት ተሰሚያለሽ። ስለዚህ ማኒፌስት አደረግሽው ማለት ነው፣ አክሰፕት አደረግሽው። ስለዚህ እሱን እያሰብሽ ነው የምትኖሪ። በቃ እንደሚውልሽ ታውቂያለሽ። አባቴ መርቆኝ ነው ያለፈው ብሎ የሚያምን ልጅ ውጤታማ ላይሆን ይችላል፣ ውጤታማ ይሆናል። እናቱም ልክ እንደዛው። ምክንያቱም እምነቱን ነው እየኖረ ያለው፣ ሀሳቡን ነው እየኖረ ያለው። ሎ ኦፍ አትራክሽን ማለት ይሄ አይደለም። ሴክሬትን አመጣው። ሚስጥሩ ምንድን ነው? ሚስጥሩ ምንድን ነው? ይህንን መረዳት ነው።
ከዚህ ጀርባው ያለውን ሳይንስ በቃ ጥሩ ተመኝ ጥሩ እንድታገኝ የሚለውን እኮ ቲዮሪ አድርጎ ሚስጥሩ ብሎ የሚጽፍልን ሰውን ያጣ ነው። ሴክሬት ነው እንዳያጣው እንጂ ለዛውም እንዴት ብራንድ እንዳደረጉት ምናምን ጥንታዊ እውቀት ምናምን ተገልጦልን ምናምን ብላ ማለት ነው ጸሐፊዋ። ጠዋት እናቴ መርቃኝ ከወጣች ብዙ ካስተዋልሽ አሁን እናት አባቶቻችን ሳይመርቁ አያውቅም ነበረ። ኢቭን አባት አባወራ ሚስቱ ሳትመርቁ አይወጣም። ቡና ተፈልቶ ቁርስ በልቶ መልካም ቀን ሳትለው አይወጣም እኮ። እሱም ዋጋ አለው ማለት ነው። ደህናውን መልካም ቀን ማለት ራሱ ዋጋ አለው ማለት ነው። ምክንያቱም ሲወጣ ሚስቱ እንደዛ ስትለው ገጠር ውስጥ ልምድ ነው፣ ባህል ነው። ካልሆነ ተጣልተዋል ማለት። እኛ ቤትም አለ ግን ልምድ ነው። ሊጣሉ ይችላሉ። ለምን እኔ እናትና አባቴ በዚህ ተጣልተው ያውቃሉ። ለምን አላልሽኝም ስወጣ ብሎ እንደ ቅሬታ ሲያቀርብ እኔ ያስታውሳለሁ። ምክንያቱም ለሱ አርመር ነው፣ በቃ ኃይል ነው፣ ኃይል ይሰጣል። ታርቃኛለች፣ ስለዚህ ደህና ውሎ ነው የምለው፣ ጥሩ ቀን ነው የምለው ብሎ አምኖ ተቀብሎ ነው የሚወጣው። ያመነውን ይውላል። ስለዚህ ሎ ኦፍ አትራክሽን ሎ ኦፍ ኢንቴንሽን ላይ ስንመጣ ምንድነው ኢንቴንሽን የሰጠሽው ነገር በክፋትም ይሁን በበጎ አትኩሮት የሰጠሽው ነገር በህይወትሽ ውስጥ ይሆናል ነው። አሁን ላይ የምንሰማቸው ነገሮች አሉ። ኢነርጂ፣ ቫይብሬሽን ምናምን ቃላቶቹ ያምራሉ። በጣም ብዙ ቫይብሬሽንሽ ጥሩ መሆን አለበት። ቫይብሬሽንሽ ኔጌቲቭ ከሆነ እሱን ነው የምታመጪው ምናምን። ሎ ኦፍ ኢንቴንሽን ማለት እሱ ነው። ስለዚህ እርግማን ማለት እሱ ነው። እሱ ነው እርግማን ማለት እሱ ነው። እኔ ስለአንቺ ክፉ ማስብ ከሆነ እሺ እና አንቺም ደግሞ አክሰፕት ታደርጊዋለሽ። በቃ ከተረገምኩኝ ይሆናል ብለሽ አክሰፕት ታደርጊዋለሽ። እኔም ከልቤ ነው የረገምኩሽ፣ አንቺም ከልብሽ ነው አክሰፕት የምታደርጊው መረገምሽ። ከዛ እንደተረገመ ሰው መኖር ጀምራለሁ። ስለዚህ እሱ ሆነሽ ትቀሪያለሽ። ተረዳሽኝ? ስለዚህ አሁን ቅድም ሜንሽን ያደረግሻቸው ነገሮች ከዚህ ጋር ተያይዘው ነው የሚመጡት። ለምሳሌ አንዳንድ ሰዎች በተለይ ከትራውማ ጋር አንዳንድ ሰዎች ወደ እንትን የሚገርምሽ እንደዚህ አሁን በአዳም ልኮ ላይ ምናምን ስትሄጂ ኑሮ በቃ ያልተሳካለኝ እናቴ ረግማኝ ስለሆነች የእናቴን ምንድነው አስጠርቼ እርግማኗን እንድታነሳልኝ ብሎ በአዳም ልኮ ውስጥ ሁሉ የሚሄዱ ሰዎች አሉ። የእናትን መንፈስ አስጠርቶ ይህን ያህል ድረስ ይሄዳሉ። ኧረ እባክህ ዛሬ ሰማሁኝ። እኔ ግን ይህን ያህል ሊኖር ይችላል፣ ግን ዛሬ ነው የሰማሁት። በአዳም ልኮ ነው እንደዚህ የሚያደርጉ የሚሞክሩ ሰዎች አሉ። የራሱን ዲሞኒክ ነገሮች አሉ። ብቻ ከዚህ ጋር ላመጣልሽ የፈለኩት ሰዎች ይህን ያህል ናቸው ቦታ የሚሰጡት ከእርግማን ጋር በተገናኘ ማለት ነው። ስለዚህ ሶሳይቲው ለምርቃትም ቦታ ይሰጣል፣ ለእርግማን ቦታ ይሰጣል። ከተረገምኩኝ ስለሚሆን ብሎ አለመረገም ትክክለኛውን መስመር ይዛል፣ በጎውን መንገድ ይዛል። የመንፈስ ፍሬዎች የሚባሉትን ነገሮች ፕራክቲስ ያደርጋል። ስለዚህ ልጆች ከቤተሰቦቻቸው ጋር፣ ልጆች ከጎረቤት ልጆች ጋር ወይም ከጎረቤት ቤተሰቦች ጋር ማህበራዊ አኗኗራችን ውስጥ ይሄ ነገር አለ። ለምርቃትም ለእርግማን ክብር እንሰጣለን፣ ባል እንሰጣለን እና እነዚህ ነገሮች ወለም ብሬክዳውን ስታደርጊያቸው ሎ ኦፍ ኢንቴንሽን ተብለው ተጽፈው የመጡ ውድ መጽሐፎች ውስጥ ያሉ ፍልስፍናዎች ናቸው። እዚህ ውስጥ ያሉት ፍልስፍናዎች ቅድም እንዳልኩሽ የሚያስፈልገን አሁን በተለይ ስነ ልቦናው ሳይንስ ላይ እና ፍልስፍናው ላይ እነዚህን ቲዮሪ የሚያደርግልን ከምርቃት ጀርባ ያለው ሳይንስ ምንድን ነው? ከእርግማን ጀርባ ያለው ሳይንስ ምንድን ነው? ይህንን ለምን ካሪኩለም ውስጥ አናስገባውም? ክሪቲካል ቲንኪንግ የሚባለው እኮ ይሄ ነው አይደል? ክሪቲካል ቲንኪንግ ላይ ስለ ምግባር የምናስተምር ከሆነ ስለ ምርቃት ለምን አናስተምርም? ስለ እርግማን ለምን አናስተምርም? ተረዳሽን? የፍትህ ስርዓታችን ውስጥ ከመጀመሪያ ጀምሮ እነዚህ ነገሮች ለምን አይካተቱም? ምክንያቱም ወንጀል ከመድረሱ በፊት ወንጀልን አንደኛው የምንከላከልበት ነገር እኮ ምግባር አይደል? ስነ ምግባር ነው። ስርቆት የምንከላከለው በምግባር ነው። ሰርቄ ብረገም የሚሉ ፍልስፍናዎች ማለት ነው። ማህበረሰብን የሚይዙት ፒላሮች እነዚህ ናቸው። ስለዚህ ከምርቃትና ከእርግማን ጋር ሌሎችም ብዙ ፍልስፍናዎች አሉ። ምርቃትና እርግማን ብቻ ሳይሆን ማለት ነው። ደስ ይላል ለመመረቅ በልጆችና በእናት በልጆችና በአባት መካከል ያለው ነገር ኢቨን በባልና በሚስት መካከል መርቀሽ ላኪ አድዋን ለምን አሸነፍን? ተመርቀው ስለተላኩ እኮ ነው አይደል? ሚስቶች ባሎቻቸውን እኮ መርቀው ይላኩት፣ አምነውበት አክሰፕት አድርገውት መርቀውን ይላኩት ልጆቻቸው። አድዋ የስነ ልቦናም ድል ነው። ከዛ ድል ጀርባ ምን አለ ብትይ ምርቃትም አለ። ኢሞሽናል ኢንቴሊጀንስ የሚባለው ነገር እሱ ነው። አሁን ትላልቅ ድርጅቶች ራሱ ከስራ ልምድሽ ከትምህርትሽ በላይ ሜዥር የሚያደርጉት ነገር ኢሞሽናል ኢንቴሊጀንስ ነው አይደለ? ምን ያህል ከሰው ጋር ተግባብቶ መስራት ይችላል፣ ምን ያህል ችግሮችን የመፍታት አቅም አለው ማለት ሜዥር የሚደረገው የስሜት ብስለት ወይም ኢሞሽናል ኢንቴሊጀንስ። አይ ቲንክ ትሬኒንጎችም ይሰጣሉ። እነሱ ነገሮች ከዚህ መጀመር አለባቸው።
በተለይ ኢትዮጵያኖች ከሆኑ ስለ ኢሞሽናል ኢንተለጀንስ ያነሱ ምርቃትን ማንሳት መቻል አለባቸው። ስራ ቦታ ውስጥ ያለ ለምሳሌ አሁን አብረውን እዚህ ያሉ ባለሙያዎች አሉ አይደል? ጥሩ አድርገው እኮ ካስደሰቶች መጨረሻ ላይ ተባረኩ ልትያቸው ትችላለች። ስለዚህ እነሱም አንቺ እንድትመርቂያቸው ይሰራሉ። በአንቺና በእነሱ መካከል ያለው ግንኙነት መልካም ይሆናል። እነሱም በህይወታቸው ውስጥ ማኒፌስት እያደረጉት ይሄዳሉ። ቢሮ ውስጥ የሚፈጠሩ ችግሮችን ራሱ ለመፍታት እንደዚህ አይነት ፍልስፍናዎች ጥቅም አላቸው።